Audio Jungle. ሰላም ልጆች እንዴት ናችሁ? ዛሬ ምን እንብላ በሚለው ዝግጅታችን አንድ ጎበዝ ልጅ በጣም ጎበዝ ልጅ አጠገብ ያለ ምግብ ልንሰራ ነው። የሚወዳቸው ምግቦች ነው እዚህ ጋር ያሉት። በነገራችን ላይ እንደሰማሁት ምንም አይነት ምግብ አይመርጥም። ሁሉንም ምግብ ደስ ብሎት ነው የሚበላው። ስለዚህ ሁላችሁም እንደዚህ ጎበዝ ልጅ መሆን አለባችሁ። ግን ስሙ ማን ነው? ስሙን እስኪ እንጠይቀው። ማን ልበል ስምህን? ባርኮትዬ። ባርኮትዬ ምን አይነት ምግብ ነው የምትወደው? ሁሉንም ትወዳለህ? ባርኮት ማን ያባት ስም? አንተነህ። ባርኮት አንተነህ ስንት አመት ነው? 2 አመቱ ነው። ግን እኔ ሰማሁት 3 አመቱ ነው። ስንት አመት ነው? እንደዚህ ነው። እስቲ ያሳየን። ስንት አመቱ ነው? 3 እቺ ይኸውልህ አንድ ቁጠርልኝ እስኪ። አጥለም እዲ አንድ ላይ አንድ ናት። እሺ እቺስ? እዲ 2 2 እቺ? እዲ 2 ምንድን ናት? 3 ስለዚህ የባርኮት እድሜ ስንት ነው? 3 በጣም ጎበዝ ባርኮት ጎበዝ ነው። አሁን እዚህ ጋር ምግቦች አሉ። ይሄን መብላት ትፈልጋለህ እንዴ ባርኮትዬ? አይ ይሄ ምንድነው? በርበሬ ይበላል እንዴ? አይ እንደዚህ ልብላው? አይ ምን ያረጋኛል ከበላውት? ያቃጥለኛል። እሺ ይሄስ ደግሞ ምንድነው? ምንድነው? ጨው። በጣም ጎበዝ። ጨው ግን ይበላል እንዴ? አይ ምን ውስጥ ነው ግን የሚገባው ጨው? እንደዚህ ተደርጎ ወጥ ውስጥ ይገባል። በጣም ጎበዝ። ይሄ ምንድነው? ዘይት። በጣም ጎበዝ። ይሄ ምንድነው? ሽንኩርት። ነጭ ሽንኩርት። እኔ ዛሬ በጣም ገርሞኛል የባርኮት ነገር። ይሄ ምንድነው? ሽንኩርት። ምን አይነት ሽንኩርት ነው? ሽንኩርት ነው። ቀይ ሽንኩርት። አሁን ይሄን ካወቀ ግን ይገርመኛል። ይሄ ምንድነው? ይሄን ታውቀዋለህ? አይ አላውቀውም። እስቲ እየው ነካው እስቲ። ምን ይመስልሃል? ምን እንደሚመስል አታውቅም? እስቲ አሽተው። ምን ይሸታል? ኮንዶም። ታውቀዋለህ? አይ አላውቀውም። ምንድነው? ዱባ በልተህ ታውቃለህ? ምን አይነት ምን ይላል? ቆንጆ ነው በጣም። ይሄ ምንድነው? ይሄ ምንድነው? ሎሚ። ይሄን እስቲ ምንድነው? ልንገርህ። አሳ። የት ነው የሚኖረው አሳ? ውሃ ውስጥ ነው የሚኖረው አሳ። ይሄን እንኳን ታውቀዋለህ። ይሄ ምንድነው? ሰላጣ ሳይሆን ቆስጣ። ይሄን ያውቀዋል። ቃሪያ። ይሄን ያውቀዋል። ሎሚ። ባርኮትዬ አሁን እነዚህ ሁሉ እኛ ሆድ ውስጥ ይግቡ? አይ ለምን? ሰርተናቸው እኮ ነው። አይ ቁርጥ እናበላለን። ቁርጥ አድርገን እንብላ። እሺ አሁን መጀመሪያ ዱባችንን እንክተፍ። እሺ እሺ። ዱባ በጣም ቆንጆ ምግብ ነው። ይገርምሃል። ስንት ወንድም አለ? አንድ። ስሙ ማን ነው? ቃሉዬ። ቃሉን በጣም ነው የምወደው እኮ። ኢትዮጵያስ ላይ ሲዘፍን አላየኸውም እንዴ? አየኸው? አንተስ መቼ ነው ከምትዘፍነው? አነባለሁ። ታነባለህ እንዴ? በጣም ጎበዝ። ያነባል። በቃ እንደዛ ከሆነ ያምኑናል መጽሐፍ አለ በስጦታ ሰጣለሁ። እሺ ጨዋታ ምን ትጫወታለህ ከቃላብ ጋር? ምግብ ትጫወታላችሁ? እቴሜቴ። ይሄንን ልክተፈው? እሺ ሽንኩርት ላርግበት መጀመሪያ እዚህ ጋር። መጀመሪያ ከሽንኩርት በፊት ዘይት እናደርጋለን። እንደተጠበሰ ምን እናደርጋለን መሰለ? ይችኛዋን እንጨምራታለን። እስክትበስል አሳችንን እንከትፋለን። እሺ ይሄ አሳችንን በነገራችን ላይ ስለ አሳ ምን አውቃለሁ መሰለ? አሳ በጣም ጥንቃቄ ይፈልጋል፣ ንጽህና ይፈልጋል። በዛ ላይ እንደተሰራ ወዲያው መበላት አለበት። አጥንቱ ደግሞ ድሮ ያስፈራሩን ነበር። አጥንቱ በጣም አደገኛ ነው። አጥንቱ ጉሮሯችን ላይ ከተሰካ አደገኛ ነው ሲሉ ሰማለሁ።
ስለዚህ እኔ ዛሬ ለባርኮት ምንም አይነት አጥንት የሌለው አሳን ይገዛውልሽ ይሄ ወደድከው ማሚ ማለችና ቀምሳታለን ታዲያ አሳ ላይ ትንጥዬ በርበሬ ሲኖርበት ደስ ይላል በርግጥ ያለ በርበሬ የሚሰራ አለ ዳኮበል ጋዛ በበራለካ እሺ መጀመሪያ ምንድነው ማረጋው ዳው ጫው መጨረሻ ላይ ነው መጀመሪያ ላይ ነው ዳው ተማነን እሺ አሳችንን ከተፈን ምን አረግን እናለከን ከተፈን ከዛ በኋላ እቺን አሳ እንወስድና እዚህ ጋር እንከታታለን ትንሽ የበርበሬ ላርጋ አይደል ቀይ እንዲሆንልን ግን እንዴት ነው ያቃጥልሃል በልተህ ታውቃለህ አይ አቆጥላለኩ እና ይቀር እናስገባ አይ ይድቅቅ አርገን ቆስጣ እናስገባለን ዛሬ እንግዲህ ሁሉንም ምግብ ታቁታላችሁ እኔና ባርኮት ግን ምን ልናረግ ነው ቀላቅለን ልንቀምስ ነው ይጣፍጣል አይጣፍጥም የሚለውን ባርኮት ይነግረኛል አይደል ባርኮትዬ ዱባው ጋር ምን ሁሉ ጠብሰው ነው አረንጓዴ አይደስ አይል አረንጓዴና ቢጫ አብሮ ሲጠበስ ምን እንደሚል እንቀምሳለን እንድናትቺ ሽንኩርት ነጭ ሽንኩርት ደግሞ መጨረሻ ላይ ትንሽዬ እናስገባለን እሺ በርግጥ የተፈጨ ቢኖረን ጠፋብኝ ወደቀብኝ ምን ይሻለኛል ይወደቀውን እንብላው እንዴ አይ ከወደቀ ምን ይሆናል ካካ ጎበዝ ግን የበሰለ ምግብ ከወደቀ በኋላ አንስተ ትበላለህ እንዴ አይ ከበላህ ምን ትሆናለህ ካካ ማዳ ያማል ካጃተው ደረሰ ምግባችን አሁን ጨው ነው የሚቀረው እሺ ትንሽ ጨው እናደርጋለን ከባርኮት ጋር ልንቀምስ ነው ቃሪያ አልፈልግም ብለኸኛል ቃሪያ ላርግበት አይ ባርኮትዬ እኔ በርግጥ ቃሪያ ብዙ ጊዜ ነው የምጠቀመው ግን ዛሬ ቃሪያ አምጥቼ አይ ቃሪያ አታርጊ አልከኝ ስለዚህ ቃሪያው ቀርቷል ከፈለግን ደግሞ እንጀራ አርገን መብላት እንችላለን ከፈለግን በማንኪያ አርገን እንበላለን ቡቻቻን እንጥራው እንዴ ይምጣ ቡቻቻ 1 2 3 ቡቻቻ አረ ቡቻቻ ሊበላብን ነው ምን እናድርግ ንገረኝ ምን እናድርግ አባና እና በሏልን እሺ ማንኪያ ስጠዋ መከትናት እሺ ጎበስ ያንተ ለኒስ ቡቻቻን ምን ነኝ ማቆርሰው እንዴ እንደሱ ብሎ ነገር የለም ሁሉንም ምግብ መውደድ አለብህ ይሄው ባርኮት አምጣ አንድ ጊዜ አንዴ ከአሳው ጋር እንዴ ላቅምስ እንዴ ሀበል እንዳለ በእውነት ንገረኝ እስኪ ይለያል እኮ የኔ አሰራር ቻቻ እንግዲህ ዱባ አልወድም ብሏል ደባርኮን ግን በየቤታችሁ ያላችሁ ልጆች አጨብጭቡ በርግጥ ልጆቻችንን አስገድደን ማብላት የለብንም እኔ ዛሬ ቡቻቻን አስገድጄ ያበላሁት ምክንያት ሳይቀምሰው ነው እሺ ዱባን መቼ ነው የቀመስከው እስኪ አስታውሰኝ ያ አስታውስም ግን ያው ቡቻቻ ግን እንዴት ነው እስቲ ንገረኝ በጣም ነው የሚጣፍጡና እኔ ግን በፊት ዱባ ትልቅ ስለሆነ ይሁን ወንዝ ዳር የሚበቅል ስለሚመስለኝ ስለነበር ዱባ አልወድም ነበር
አሁን ከቀመጥኩት በኋላ ደሞ ተጠብሶ ነው መሰለኝ አይደል ተጠብሶ ነው በጣም ሲጠበስ በነገራችን ላይ አንዳንዴ ዱባን ለምን ልጆች እንደማይወዱት ይገባኛል እኛ እንኳን እኔ ከልጅነቴ ጀምሮ ነው መበላው በወተት ተቀቅሎ ወደዋለሁ ወጥ ሲሰራ ወደዋለሁ ግን ከድንች ጋር ስናነጻጽረው ዱባ ትንሽ የማምለጭለጭ ነገር አለው ድንች ኩርሽም ማለት የሚለው ስለዚህ ያን ስሜት ብዙ ሰው ላይወደው ይችላል ግን በነገራችን ላይ ዱባ በጣም የተለያዩ የጤና ጥቅም አለውና ለልጆቻችን ዱባ መመገብ በተለይ ለህፃናት ልጆች ዱባ መመገብና ደሞ ለምዶባቸው በዛው ቢበሉም በጣም መልካም ነውና አስፈላጊ ነው እኔ አንድ እንግዲህ በጣም ዱባ ተጠብሶ በልቻ አላቀምና እርግጠኛ ነኝ በጣም ብዙ ጓደኞቼ ዱባ ይወዱ ነበር እንደኔ እንግዲህ ወላጆቻቸው ቢሰሩላቸው ዱባ እንደሚወዱ አቃለሁ እና በቃ በጣም ስለሚጣፍጥ ነው ይዤው ልሂድ ቻቻ በጣም ወዶታል በጣም ነው የሚጣፍጠው በጣም የሚጣፍጠው ዱባ ባሳ ነው እንዴ በጣም የሚጣፍጠው ባርኮትዬ እንዴት ነው ይሄ ምግብ ታም ይጣፍጣል እስቲ ለማየና ቅመሳት እንዴ ቡቻቻ በቃ በኋላ ላይ ይዤ ልመጣለሁ አሁን የባርኮት እናትን ያጨበጨብን እንጠብቃታለን እስኪ ያጨብጭብላት ባባዬ ማሚ ነይ ተላ ለእናቷ አጨበጨበ በጣም ነው የምናመሰግነው ሃይሚ እንግዲህ የሁለት ልጆች እናት ናት ባርኮትና ቃሉ የሚባል ልጆች አሏት በጣም ጎበዝ ልጅ ነች ቡቻቻ እንዴት እንደሚያስቸግር አይተሽዋል አዎ እስኪ ለልጆችሽ ምን ምግብ እንደምትሰጫቸው ወይ የማይበሉት ምግብ አለ የማይበሉት ምግብ የለም ሁሉንም ምግብ ይወዳሉ በተሰራላቸው ሰዓት ሳይመርጡ ይበላሉ ትንሽ ባርኮትዬ በቃሪያ አይወድም ቃሪያው ተኩለት ዛሬ ስለሚያቃጥል ነው ሱነቱን የሚመርጠው ምግብ የለም ጎበዝ ነው ቃሉም እንደዛ በነገራችን ላይ ሃይሚ ልጆቿን እኔ ጋር ይዛልኝ ትመጣለች እኔ ጋር ይሳተፋሉ በጣም ነው ማመሰግነው ልጆቿንም እንግዲህ ሁሉንም ምግብ እንዲወዱ አድርጋ ነው ያሳደገቻቸውና ምግብ አይመርጡም አይታችሁታል ደስ ብሎት እናቱንም ያጎረሰ ነበር ሲበላ የነበረው እሷ ግን ቀምሳ ከዱባው ጋር ምን እንደሚል ትነግረኛለች ከዱባውና አሳውናል በጣም ቆንጆ ነው አንድ የውነት እኔ ዱባ የውነቴን እንዲ ተጠብሶ ቀምሻ አላቀም ጠብሼም ሰርቻ አላቀም ቅቅልና ወጥ ነው የሚሰራው የሱን ጣም ነው ማቀው ይሄ ግን በጣም በተለየ ሁኔታ ይጣፍጣል ወደድሽው አይደለ በጣም ነው ወደድኩት አንዴ ስለዚህ እስቲ በእንጀራ ደግሞ እስቲ ቀመሽው እስቲ በእንጀራ እንቀመሰው በጣም ይጣፍጣል በጣም ነው የምናመሰግነው እዚህ ድረስ እጅሽን ይዘሽ ስለመጣሽ በዛ ላይ ልጆችሽ ማንኛውንም ምግብ ሳይመርጡ እንደሚመገቡ አቃለሁ ያ ደግሞ በጣም ወላጆች ልጆቻቸው አልበላም ይያሉ የሚያስቸግሩበት ሁኔታ ይኖራልና ሁሉንም ምግብ ሳይመርጡ እንዲመገቡ ማድረግ ይኖርብናል በጣም ነው የምናመሰግነው ባርኮትዬ እዚህ ድረስ ስለመጣህ አመሰግናለሁ አሁን ቻው ብለን እስኪ እንሰናበታቸው ቻው